ኮንትራት ቤት ያላችሁ ውድ የአገሬ ልጆች ሰላም ሰላም ብያለሁኝ። እንዴት ናችሁ? እንዲሁም የዩቲዩብ ተከታታዮች በሙሉ ሰላም ሰላም ብያለሁኝ ማለት ነው። እንግዲህ ባለፈው በኮንትራት ቤት ያላችሁ ውድ የአገሬ ልጆች ኮንትራታችሁን ሲጨርሱ የኤንድ ኦፍ ሰርቪስ እና የኢጃዛ ደሞዝ መቀበል አለባችሁ ብዬ በሰራሁት ማለት ነው። እንደየአገሩ ይለያያል ማለት ነው። ውድ ቤተሰቦቼ በጣም ይቅርታ ሁሉንም አንድ ላይ ጠቅለል አድርጌ ነው የሰራሁት ማለት ነው። እና እንዴት ነው በሁለት አመት ኮንትራት ጨርሰን ኢንድ ኦፍ ሰርቪስ የአንድ ወር እና የሁለት ወር ኢጃዛ የምንቀበለው በዱባይ በአረብ መሬት ውስጥ ያላችሁ ይሄንን የአንድ ወር ኢጃዛ የሁለት ወር ኢጃዛ እና የኢንድ ኦፍ ሰርቪስ ኮንትራታችሁን የሁለት አመት ኮንትራታችሁን ሲጨርሱ የማግኘት መብት አላችሁ። ይሄ ለዱባይ መሬት ውስጥ የተጻፈ ህግ ነው ማለት ነው። በሳውዲ አረቢያ እስካላችሁ ደግሞ በሳውዲ አረቢያ ለአራት አመት አንድ ቤት ያገለገለች ማለት ነው የኢንድ ኦፍ ሰርቪስ የአንድ ወር ደሞዝ ታገኛለች ማለት ነው። እንዲሁም ደግሞ የሁለት ወር የኢጃዛ ደሞዝ ታገኛለች ማለት ነው። ሁለት አመት ኮንትራታችንን ጨርሰን ማግኘት የምንችለው በሳውዲ አረቢያ ህግ ማለት ነው አንድ ወር የኢጃዛ ብር ብቻና ብቻ ነው ማለት ነው። ኢንድ ኦፍ ሰርቪስ አያጠቃልልም በሁለት አመት ኮንትራት ውስጥ ማለት ነው። ውድ የአገሬ ልጆች በዚህ መልኩ በተለያዩ አገራት ያስቀመጡት ህግና መስፈርት ይለያያል ማለት ነው። እንግዲህ ባለፈው ኮንትራታችሁን ጨርሳችሁ የኢንድ ኦፍ ሰርቪስ እና የሁለት ወር የኢጃዛ ደሞዝ መቀበላችሁን እንዳትረሱ ብዬ ሰርቼ ነበርና ጠቅለል አድርጌ የሰራሁት የሳውዲ ወይም የዱባይ ብዬ ግልጽ አላረኩም ማለት ነው። ስለዚህ አሁን እንደነገርኳችሁ በዱባይ አረብ ኤሚሬት ውስጥ ኮንትራታችሁ ሁለት አመት ጨርሳችሁ ኢንድ ኦፍ ሰርቪስ እና የሁለት ወር ኢጃዛ ደሞዝ መቀበል ትችላላችሁ። እንዲሁም እዛው መቀጠል የምትፈልጉ ደግሞ የትኬት ብር መቀበል ትችላላችሁ ማለት ነው። በሳውዲ አረቢያ ከሆነ ግን የአንድ ወር ኢጃዛ ኮንትራታችን የሁለት አመት ተጨረስን የአንድ ወር ኢጃዛ ብቻ እና ብቻ ነው የምንቀበለው ማለት ነው። ግን ለአራት አመት አንድ ቤት ውስጥ ከቆየን ካገለገል ማለት ነው እንደዛ የኢንድ ኦፍ ሰርቪስ የአንድ ወር ደሞዝ እና የሁለት ወር የኢጃዛ ብር መቀበል እንዲሁም ደግሞ የቲኬት ብር መቀበላችሁ እንዳትረሱ ማለት ነው። በዚህ መልኩ ነው ውድ ቤተሰቦቼ ባለፈው በለቀቅ ነው እንግዲህ ስህተት እጅግ በጣም ይቅርታ እንጠይቃለን ማለት ነው። ለምን ያው ትክክል ነን፣ ግን አገራቱን ለይተን መናገር ነበረብኝ ማለት ነው። ዱባይ ኢማሬት እንደዚህ የተለያዩ ሀገሮች ኪወት ምናምን ያን መከፋፈል ነበረብንና በዚህ መልኩ ያው አሁን እኔ ወየላችሁ የመጣሁት የሳውዲ አረቢያ እና የዱባይ የአረብ መሬት የሚለውን ነው ወየላችሁ የመጣሁት ለዛሬ። ለሚቀጥለው ደግሞ የኪወት የባህሬን የኳተር የሚለውን ደግሞ እንዳስሳለን ማለት ነው። መልካም የስራ ዘመን የስራ ጊዜ ይሁንላችሁ። ታችሁ ውጤት ነው የድካማችሁ ውጤት ነው። ለምን በከንቱ ይሄን ሁሉ ብዙ እህቶቻችን ምንም ሳናቅ የሆነ ስንሄድ እንደ ስጦታ ነገር ምናምን አድርገው ይሰጣሉ። የሆነ ውራጅ ነገር ገዝተው ይሰጣሉ። እንደዛም ሆነ ያንን በራሳቸው መብት የሚያደርጉት ነው እንጂ ያንን የሚያካትት አይደለም። የእናንተን የኢንድ ኦፍ ሰርቪስ የሁለት አመት ኢጃዛችሁን የሚያካትት አይደለም። እና ቤተሰብ ራሳችን መብታችንን የምናስከብረው ደግሞ ዛሬ ቤተሰቦቼ ከደማም ወደ አልበሃ እየር ነው ማለት ነው። ፕሌኑ እንግዲህ እንደምታዩት በጣም ዳመና ነበረ። ጉዞ በጣም ትንሽ ከበድ ይል ነበረ። ፕሌኑ አንድ ወደ ዝቅ ከፍ በጣም አብዝቶ ነበረ። ያው ያለ ነው ግን ፕሌን አንዳንድ ቦታ ላይ ዝቅ ከፍ ይላል። ግን እዚህ ቦታ ላይ በጣም በፍጥነት ዝቅ ከፍ እያለ እኛንም ያው ትንሽ የሚያሰጋ ነበር እላችኋለሁ ውድ ቤተሰቦቼ። አንዳንድ ጊዜ ወደ ቤተሰቦቻቸው ይዘዋቸው ይሄዳሉ። እዛ በማይገባ መልኩ ደግሞ ስራ ፍግት ነው የሚያደርጉት ማለት ነው። እና እኛ እንደዚህ እየለፋን እየፈጋን ደግሞ ያው ግን በነገራችን ላይ እንደው መቼም ሁሉንም ህግ እናሟላለን ማለት አይደለም እንጂ ይሄ በእናቷ ቤት ወይም አባቷ ቤት ማነው እህቷ ቤት ወንድሟ ቤት እያለች እዛ እየሄደ ስራ የሚያሰሩ መዳሞች ማለት ነው። በእርግጥ አልሰራም ማለት ይቻላል። ያው አንዳንድ ጊዜ ደግሞ እንደዚህ ትምህርት ሲዘጋ እነሱም ሲሄዱ ተከትለን የመሄድ ያው ግዴታም ባይሆን ያለ አይደለ ለመኖር ሲባል የምናደርገው ነገር ነው።
እና እንግዲህ እዚህ ወደኛ ወደ አልባሀይ ይሄር ነው። ከዚህ ቀደም በመኪና 12 ሰዓት ነበር ጉዞ። አሁን አልሄድም ምናምን ስላቸው በፕሌን አንዳንድ ጊዜ እኮ እንደዚህ ነው ማስከበር፣ ራሳችንን ማስከበር የምላችሁ ማለት እኔ ካሁን በኋላ አልሄድም። በጣም ማነው መኪናው በጣም አርካሚ ነው። 12 ሰዓት መጓዝ ማለት እንግዲህ አስቡት። እና በጣም አርካሚ ነው አልሄድም ስላቸው በቃ በዛስ በፕሌን ተቆርጦ ቲኬት ተቆርጦ ማለት ነው። በፕሌን 12 ሰዓት የተጓዝነውን ማለት ነው በአንድ ሰዓት ተኩል ገባን እላችኋለሁ። በአንድ ሰዓት ተኩል አልባሀ ከደማም አልባሀ ማለት ነው። እና አንዳንድ ጊዜ መናገር ጥሩ ነው ይባላል አይደል? እና ብሽሩልኝ። ለማንኛውም ውድ ያገሬ ልጆች በርቱልኝ፣ ራሳችሁን አክብሩ፣ ራሳችሁን ውደዱ። መውደድ ከራስ ይጀምራል። ራስን ከወደርን ደግሞ ለሌሎችም ማህበረሰብ የራሳችንን ውዴታ እናካፍላለን ማለት ነው። ውድ ቤተሰቦች አብሽሩልኝ። የአገሬ ልጆች ስደተኞች በተለይ በርቱልኝ። አላህ ከእናንተ ጋር ይሁን። የማያልፍ የለም ያልፋል። ግን ራሳችሁን እየጠበቃችሁ ራሳችሁን እያስከበራችሁ ምንጊዜም እኛ ሰራተኛ ነን ብላችሁ ራሳችሁን ዝቅ አታርጉ። ማክበር ባለባችሁ ሰዓት ታከብራላችሁ። መከበር ባለባችሁ ሰዓት ይከበራሉ። መከበር በሌለባቸው ሰዓት ደግሞ ራሳችሁንም ደግሞ ዝቅ ማድረግ የለባችሁ ማለት ነው። እናንተም እነሱም ሲያከብራችሁ እናንተም ታከብሯቸዋላችሁ። እና በእርግጥ እኛ ያው ስራ ፈልገን ነው አንገታችንን ደፍተን መስራት አለብን እንደዛ እንላለን። አዎ አንገታችንን ደፍተን እንሰራለን። ግን መብታችን ላይ ሲረግጡንና ዝም ብለው በሆነው ባልሆነው ዝቅና ከፍ ሊያደርጉን አይገባም ማለት ነው። እንዳልኳችሁ ማለት ነው። መጀመሪያ ራሳችንን ከመጀመሪያውንም መብታችንን የምናስከብር ከሆነ እውነቴን ነው የምላችሁ እነሱ ራሱ ያከብሯችኋል ማለት ነው። ከመጀመሪያውንም ደግሞ እናንተ ዝቅ ብላችሁ አንገታችሁን ደፍታችሁ በቃ እኛ የመጣነው ለስራ ነው ለገንዘብ ነው ብለን ራሳችሁን ዝቅ አርጋችሁ ምንጊዜም የሚሏችሁን የምታደርጉ ከሆነ በተለይ በህሊናችሁ ላይ የሚጫወት ነገር በተለያዩ በቃ የሰው ልጅ ያለ አይደለ በእንደዚህ አይነት ነገር ሲመጡ ዝም እንዳትሉ ማለት ነው። ራሳችሁን አስከብሩ። አንዳንድ ጊዜ አረቦች ዝም ብላችሁ እንትን ስትሏቸውና እኔ ከራሴ ካየሁት ልምድ ማለት ነው ስትናገሯቸው ማለት ነው አንድ አይደሉም። እኔ ወላሂ አንዳንድ ጊዜ እኔ በተፈጥሮዬ ብዙ መናገር አልወድምና ዝም ብዬ ነው የማሳልፈው። ብዙ ነገሮችን በቃ በዝምታ አሳልፋለሁ እና በጣም ሲብስብኝ ግን እናገራለሁ። ከዛ ስናገር በቃ ይሆናል ላይ ስነ ስርዓት ትይዛለች ሴትዮዋ ማለት ነው። ዝም ስላት ግን በሆነው ባልሆነው ጭንቅላቴ ላይ ትወጣለች ማለት ነው። ግን ስነ ስርዓቷን ሲያስይዛት ደግሞ ስናገራት ለአንድ ሰሞን እረፈረው ምለው ወላሂ ላዚም እና መናገርንም ያህል ነገርንም በተለይ አንዳንድ ሰው በተፈጥሮ በቃ የማሳለፍ የመቻል ይሆናል አይደል የሚናገር ሰው አለ። እንዲህ ይለኛል እንደዛ። አሁን እኔ በተፈጥሮዬ ቶሎ የመናገር እንትን የለኝም። በዚህ ራሴን ይሆናል አይደል ለመናገር ምናምን ለምን እንዲህ አላልኩም በኋላ ላይ ነው እንደዳማ የሚይዘኝ። ለምን አልተናገርኩትም ለምን አላወጣሁትም በቃ ውስጣችሁን ይጎዳችኋል ማለት ነው። ግን አሁን አንዳንድ ሰው ቶሎ በቃ የመናገር ልምድ ያለው ማለት ነው። እንደዛ ለመሆን መሞከር አለብን ማለት ነው። ካልተናገርን ምንጊዜም አንገታችንን ደፍተን የምንሰራበት ቦታ አለም ደግሞ ራሳችንን የምናስከብርበት ቦታ አለና ውድ ሀገሬ ልጆች እዚህ ጋር ራሳችሁን ምንጊዜም አንገታችሁን ደፍታችሁ ሳይሆን ቀጥ የምትሉበት ቦታ ላይ ደግሞ አለ። ደፋ ብላችሁ የምትሰሩበት ቦታ አለ። ስለዚህ መብትና ግዴታችንን አውቀን እስካስከበር ድረስ እውነቴን ነው የምላችሁ እንዳረጎች የሚፈራ ሰው የለም ማለት ነው። ግን እኛን መጀመሪያ ያጠሩናል። እኛ መጀመሪያውን ከመጀመሪያውን የምንፈራቸው ከሆነ በቃ እንዳሉን የምንሆን ከሆነ መብታችንን ማናቅ በቃ ምናምን ነገር አድርገው የሚያስቡ ከሆነ በምንም ተአምር በዛው መልኩ ራሱ ቀጥላችሁ ብትኖሩ ማለት ነው ያው ነው ነገ ለምትመጣውም ሰራተኛ ለምደዋል እናንተ ላይ ማለት ነው። ስለዚህ ውድ ቤተሰቦቼ እኛም ለእህቶቻችን መሪ መሆን አለብን ማለት ነው። ራሳችንን ቀጥ ማድረግ አለብን። ስራችንን በአግባቡ አክብረን እንሰራለን። አንዳንዱ ቤት አሁን ስራ በአግባቡ ይሰራል። ትሰሪያለሽ፣ ትለፊያለሽ፣ ትደፊያለሽ ግን ምንም እንዳልሰራሽ እንዳለፋሽ በብዙ ነገር ከፍ ዝቅ ሊያደርጉሽ ይችላሉ ማለት ነው።
እኔ የመጣሁት ለስራ ነው ብለሽ ይህን ያህል ጊዜ ራስሽን እንዲፍት አድርገሽ መስራት የለብሽ። የምትናገሪውን ከመናገር አለብሽ ማለት ነው። ስለዚህ አንዳንድ ጊዜ አረቦች እውነቴን ነው በጣም እኔ በብዙ ጊዜ ስለ አየሁት ነው ማለት ነው። እና ተናገሩ፣ እሺ ዝም አትበሉ። ስራችሁን በአግባቡ ስሩ። በምትችሉት አቅም በምትችሉት ቀድር ስራችሁን ስሩ። ከዛ በላይ ባለው ነገር ግን ዝም እንዳትበሉ፣ ዝም እንዳትሏቸው። ዝም ስትናገሯቸው በቃ የሆነ ምልስ የማለት ባህሪ ያላቸው። ምንጊዜም ግን ዝም ብላችኋቸው የምታሳልፏቸው ከሆነ በራሳችሁ ላይ ነው የሚጫወቱት። እና ውድ ሀገሬ ልጆች አይዟችሁ፣ በርቱልኝ። እንግዲህ ጉዞዬ እኔ በዚህ መልኩ ነበር። ዛሬ ወደ አልባሃ እንግዲህ አልባሃ በጣም ጥሩ ቀዝቃዛ አየር ምርጥ ሀገር ነው ማለት ያው ገጠራማ ቦታ ነው። ያው ገጠራማ ቦታ በአንድ ሀገራችን አየሩ አሪፍ ነው ማለት ነው። ለምሳሌ እኔ ደማም ያለሁበት በጣም ሙቀት ነው። ኧረ በጣም ኃይለኛ ሙቀት ነው በአሁኑ ሰዓት ላይ ማለት ነው። እዚህ ግን በጣም አየሩ ይመቻል። እና ውድ ቤተሰቦቼ እንዳልኳችሁ መብትና ግዴታችሁን አንዳንድ ቦታ ላይ እንኳን ሁሉንም እንኳን እንትን ባንለው ዋና ዋናውን ነገር ራሳችሁን አስከብሩ እላችኋለሁ። እንግዲህ ወደ አልባሃ አካባቢ እየደረስን ነው ማለት ነው። እንደምታዩት ቪዲዮውን ወደ ታች ዝቅ እያለ ወደ መሬት ቀረብ ቀረብ እያለ ነው ማለት ነው። እንግዲህ እንደምታዩት ውድ ቤተሰቦቼ ስሚላ ግን በጣም ያኔ ሀገሩ ተራራማ ነው። እንደምታዩት ደረስን ማለት ነው። እንግዲህ አልባሃ ፕሌን የአልባሃ ኤርፖርት ይሄን ይመስላል ማለት ነው። አሁን ፕሌኑ እየተሽከረከረ ነው ማለት ነው። ውድ ቤተሰቦቼ በሰላም ገባን፣ በሰላም ደረስን ማለት ነው። እንግዲህ በጣም ደስ ይል ነበረ። ፕሌኑ እንግዲህ አሁን በመሬቱ በምድር ላይ እየተሽከረከረ ነው ያለው ማለት ነው። አልሐምዱሊላህ ለኩል ሀል እዚህ ደረስ እንደምታዩት ብዙ ሰዓት ነው የሚቆየው የተሽከረከር ማለት ነው። ቀጣይ ደግሞ ኢንሻአላህ ወደ ኢትዮጵያ ከ3 ወር በኋላ ደግሞ ወደ ኢትዮጵያ ስገባ ያ አላህ ያ ረብ አላህ ይወፍቀን ሁላችንንም በሰላም በጤና ከቤተሰቦቻችን አላህ ያገናኘን ወደ አገራችን። በሚቀጥለው ደግሞ ኢንሻአላህ በዚህ መልኩ ቀረጻ ላይ እንገናኛለን ማለት ነው። እንግዲህ ከ3 ወር በኋላ ማለት ነው። መሊከት ወጣን ገባን ፈጣን ወጣን ገባን ተከልና